ፒያሳ ባለው ያለውን ፕሮጀክት አሳያችኋለሁ እና የተለየው ከተማ በተለየ ውበት አገላለጽ። ሰላም እንዴት አላችሁ? የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮአችን በኢትዮጵያ ካፒታል ሲቲ ሆነችው በውቢቱና በአማረችው አዲስ አበባ ከተማ ውስጥ የሚገኙ የአዲስ አበባ ፕሮጀክቶችና የአዲስ አበባ ሜጋ ፕሮጀክቶችን፣ የተለያዩ የአዲስ አበባ ሰማይ ጠቀስ ህንጻዎችና የኢትዮጵያ ንግድ ባንክ ዋና መቀመጫ የሆነውን የአዲስ አበባ ትልቁን ሰማይ ጠቀስ የሆነውን ህንጻ ማሳያችሁ ይሆናል። ከሴቶች አደባባይ እስከ ፒያሳ በአድዋ አደባባይ ያለውን ፕሮጀክት እንዲሁም የተለያየ የኮሪደር ልማትና የመንገደኞች የሳይክል ፕሮጀክቶችን የማሳያችሁ ይሆናል። እናንተ የሚጠበቀው የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ ያደርጋችሁ ከኔ ጋር መቆየት ነው። ከሴቶች አደባባይ እስከ ፒያሳ ባለው ያለውን ፕሮጀክት አሳያችኋለሁ። የሚሰሩ መዝናኛዎችንና ፕሮጀክቶችን ሜጋ ፕሮጀክቶችን ላሳያችሁ። አብራችሁ ይቆዩ። ሌትስ ጎ ወደ ፒያሳ። ያለ ነው እንግዲህ በሴቶች አደባባይ አዲስ አበባ ሴቶች አደባባይ ይባላል። እዚህ 22 እና ወደ ፒያሳ የሚወስደው መንገድ መካከል ላይ እሱ አካባቢ አሁን የምታዩት ይህ በጣም የሚያምረው ጸዴ የሆነው አስፋልት ነው። የሳይክል መንገድ አለ፣ የእግረኞች መንገድ በሰፊ ይሰራል። አስፋልቱ በጣም ነው የሚያምር። ቅዝቃዜው፣ እንቅስቃሴው፣ የአዲስ አበባ እንቅስቃሴ፣ ሰላማዊ እንቅስቃሴ ከአዲስ አበባ ኮሪደርና ሜጋ ፕሮጀክቶች ጋር በጣም የሚያምር የተለያዩ ፓርኮች አሉ። እንደ አንድነትና የተለያዩ ሌሎችም የተለያዩ ፓርኮች አሉ። እንደ ካሳንቺስ አካባቢ የሚሰራው ወርልድ ኪርን የህፃናት ዓለም የሚባለው ታላቅ እሱም መዝናኛም አለ። እሱም የማሳያችሁ ይሆናል። ሰብስክራይብ ያደርጋችሁ አብራችሁኝ ነው፣ ተከታተሉ። አሁን የምንገኘው ደግሞ እዚህ በነገርኳችሁ መንገድ ላይ ከሴቶች አደባባይ ልፍ ብሎ የተሰራው የልጆች መዝናኛ የቴኒስና የባስኬትቦል የእግር ኳስ መጫወቻ የተሰራው አስፋልት ዳር የተሰራው በጣም ነው የሚያምር። እግዚአብሔር እንደዚህ ልጆች ይጫወታሉ ማታ፣ በጣም ነው የሚያምር። የተለየ እንቅስቃሴ ነው ያለው። አካባቢ በጣም ነው የሚያምር። በሰፊው አስፋልት ላይ እንደዚህ ለልጆች ተሰራ፣ ለወጣቶች ተሰራ መዝናኛ ነው። በጣም ነው የሚያምር። አዲስ አበባ በተለየ መንገድ ተሰርታለች። አውሮፓ ነው እንጂ አፍሪካ ያለ ከተማ አይመስልም። የአፍሪካ ህብረት መቀመጫ የሆነችው ካፒታል ሲቲ ኦፍ ኢትዮጵያ አዲስ አበባ ከተማ በዚህ መልኩ ተውባ እየተሰራች ትገኛለች። አሁንም አብራችሁ ይገኛል። እሺ፣ አሁን ላይ ደግሞ የምንገኘው በካሳንቺስ በሚባለው አካባቢ የወርልድ ኪርኒ የህፃናት ዓለም የሚል መዝናኛ ነው። ወርልድ ኪርኒ መዝናኛ ይባላል። እዚህ አካባቢ እንግዲህ የካሳንቺስ አስፋልቶች በጣም ነው የሚያምሩ። በጣም ትልልቅ ሰማይ ጠቀስ ህንጻዎች አሉ። እንደምታያቸው በጣም ሰፊ መንገድ ነው ያለ የካሳንቺስ አስፋልት። እግዚአብሔር እንዴት እንደሚያምር! ያው ከካሳንቺስ ወደ መጀመሪያው ቤተመንግስት የድሮ ቤተመንግስት ወይም ወደ 4 ኪሎ የሚመስለው መንገድ ነው። አዲስ ትልቅ መዝናኛ እየተሰራ ይገኛል። የልጆች ዓለም የሚል ትልቅ መዝናኛ ነው። የተለያዩ ቅርሳቅርሶች ስዕሎች አሉ። የአዲስ አበባ ገጽታ ደግሞ እንደዚሁ በስዕል ተገልጾ ተቀምጧል። ይህ ማለት ብታዩት የአፍሪካ ስዕል፣ የኢትዮጵያ ካርታና የአፍሪካ ካርታ ስዕል ተቀምጧል። የአዲስ አበባ የገጽታ የየትኛው የአዲስ አበባ ክፍል ገጽታ እዚህ ላይ ከታች እስከ ላይ ተቀምጧል ሙሉ በሙሉ እንደምታዩት። እንግዲህ የአዲስ አበባ ገጽታ በትንሹ ያስቀምጡበት የካሳንቺስ ሰፊው አስፋልት ይህን ይመስላል። ትልልቅ ህንጻዎች አሉ፣ ትልልቅ መዝናኛዎች አሉ። መጣችሁ እዚህ ላይ መዋል ማዘር መዝናናት ያላችሁ። እንግዲህ ወርልድ ኪርን የህፃናት ዓለም የተባለው መዝናኛም ይመስላል። እንግዲህ ሲመረቅ ደግሞ ገብተን ቪዲዮ ለመቅረጽ እኛም እንሰራለን፣ ቪዲዮ እንቀርጻለን። አሁን ላይ ግን ይህን አስፋልቶችን የአዲስ አበባን አስፋልቶች ወክ እያደረግን እናሳያችሁልን ነው።
በዚህ እንግዲህ አሁን ቀጥለን ደግሞ ወደ ቀጣዩ ስቴፓችን ወደ ዋናው የኢትዮጵያ ንግድ ባንክ ወደ ያልኳችሁና ዋናው አስፋልት ወደ ሆነው በጣም ሞቅ ያለው የኢትዮጵያ ከተማ አዲስ አበባ ከተማ ውስጥ የሚገኘው ሞቅ ያለውና በጣም የሚያምረው ሰፈር ይሄን እንገኛለን። አሁንም አብራችሁ ይቆዩ። አሁን ደግሞ የምንገኘው በአዲስ አበባ ከተማ ትልቁ ህንፃ የሆነው የኢትዮጵያ ንግድ ባንክ ላይ ቁመቱ ከ209 ሜትር በላይ የሚረዝመው የኢትዮጵያ ንግድ ባንክ ወይም 53 ፎቆች አሉት። ይህ ፊት ለፊት የምታዩት ህንፃ 53 ፎቆች አሉት። 209 ሜትር ርዝመት ያለው 165,000 ካሬ ሜትር ላይ ያረፈው የኢትዮጵያ ትልቁ ህንፃ አዲስ አበባ ላይ የሚገኘው ትልቁ የኢትዮጵያ ንግድ ባንክ ህንፃ ይህ ነው። አሁንም ዞር ዞር ያለ እዚህ አካባቢ ያሉ መዝናኛዎችና ሌሎች ነገሮችን ላሳያችሁ፣ አብራችሁ ነው።
አዲስ አበባ እንደ ዱባይ ሆናለች የምንለው በምክንያት ነው። ታዩታላችሁ። ይህ ሰማይ ጠቀስ የዘመን ባንክና የንብ ባንክ ንብ ኢንተርናሽናል ባንክ መቀመጫ የሆነው የወርቅ መሰል ህንፃ በጣም የሚያምር በጣም የሚገርም የአዲስ አበባ ህንፃዎች በአዲሱና በሚገርም የፕሮጀክት ስራ የተጠናቀቁት የአዲስ አበባ መንገዶች፣ የአዲስ አበባ ፕሮጀክቶች፣ እንዲህ ሰማይ ጠቀስ ህንፃዎች በጣም የሚያምሩ የአዲስ አበባ ህንፃዎች አሁንም እየተንቀሳቀስን የአዲስ አበባ ፕሮጀክትና ሜጋ ፕሮጀክቶችን የማሳያቸው ይሆናል። ከኔ ጋር ሰብስክራይብ፣ ላይክ፣ ፎሎ እያደረጋችሁ መከተል ነው። ኢትዮጵያ መላው ኢትዮጵያ እንዞራለን፣ እናያለን፣ እንጎበኛለን። እነዚህ ህንፃዎች ትንሽ ላሳያችሁ። በጣም የሚያምሩ የአዲስ አበባ ህንፃዎችን እስኪ እያችሁ። ዋው የአዲስ አበባ ህንፃዎች እግዚአብሔር የአዲስ አበባ ህንፃዎች እኔ በተለየ መንገድ ያገኘኋቸው እነዚህ ህንፃዎች ነው። ከአዲስ አበባ ላይ ካሉ ህንፃዎች መካከል እንደዚህ እንደዚህ ስታያቸው በጣም የሚያምሩ እነዚህ ህንፃዎች በጣም እዚህ ቦታ ራሱ ስሜት ውስጥ ደግሞ የተለየ ስሜት ያለው አዲስ አበባ ላይ የሚገኘው የወርቅ መሰል ህንፃ የዱባይ ህንፃዎች ኢትዮጵያ ሳይሆን የዱባይ ህንፃዎች በጣም የሚያምሩ የአዲስ አበባ ሰማይ ጠቀስ ህንፃዎች ናቸው። አብራችሁ ይቆዩ። ፎሎ ማድረግ እንዳይረሳ። ዛሬም ነገም ከሶሎሞን ጎጋ ሌትስ ጎ። የምታዩት የአዲስ አበባ ከተማ ፊውቸር ነው። የስቴዲየሞች የተለያዩ አስፋልቶችና የተለያዩ መንገዶች ፊውቸር ታጣለት። በጣም የሚያምር ፊውቸሩ በዚህ በስዕል ተገልጾ ተቀምጧል። ጸጥ ያለ መንገድ ላይ በጣም የሚያምር እግዚአብሔር አዲስ አበባ ከተማ በጣም የተለየ ከተማ ነው። በቃ እና የተለየው ከተማ በተለየ ውበት አገላለጽ በዚህ በስዕሎችና በተለያዩ የእጅ ጥበቦች የተቀመጠው የአዲስ አበባ አስፋልት የአዲስ አበባ ጎዳና አብራችሁ ስለቆያችሁ አብራችሁ ስለምትሄዱ ዛሬም ነገም ሁሌም ከጎን ያላችሁ ሰብስክራይብ ለምታደርጉና ለምታበረታቱ ኮሜንት ለምትጽፉልኝ ሰዎች ከልብ አመሰግናለሁ። ወገን ዘመዶቼ መላው ኢትዮጵያውያን ዛሬም ነገም ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።